የኢትዮጵያ ንግድ ባንክ ለደንበኞች የሚሰጠውን አገልግሎት ወደ ላቀ ደረጃ ለማድረስ ከምንጊዜውም በላይ ትኩረት ሰጥቶ እየሰራ መሆኑን አስታወቀ። ባንኩ ከታህሳስ 24 እስከ ጥር 24 ያካሄደውን የደንበኞች ቀን ለማክበር የላቀ አስተዋጽኦ ላበረከቱ ክፍሎችና ሰራተኞች እውቅና ሰጥቷል። በቅርቡ በኢትዮጵያ ንግድ ባንክ ዋናው መስሪያ ቤት በተካሄደው የእውቅና መርሃ ግብር በግለሰቦች በክፍልና በዋና መስሪያ ቤት ደረጃ ለበዓሉ ስኬት የላቀ አስተዋጽኦ ያበረከቱ ግለሰቦችና ክፍሎች እውቅና ተሰጥቷቸዋል። በፕሮግራሙ ላይ ፕሬዝዳንቱን አቶ አቤሳኖን በመወከል የተገኙት የኢትዮጵያ ንግድ ባንክ የሰው ኃይል ምክትል ፕሬዝዳንት አቶ ኤፍሬም መኩሪያ እንዳሉት ያለፈው ዓመት ባንኩ በአስቸጋሪ ሁኔታ ውስጥ ያለፈበት ዓመት ቢሆንም ከምንጊዜውም በላይ የላቀ ውጤት ያስመዘገበበት ዓመት እንደነበር አስታውሰዋል። በዚህም ባንኩ በተለያየ መልኩ ላስመዘገባቸው ውጤቶችም ልክ እንደ ባንኩ ሰራተኞች ሁሉ የባንኩ ደንበኞች ሚናም የማይተካ እንደነበረ አቶ ኤፍሬም መኩሪያ አረጋግጧል። ይሄ ዓመት በጣም የስኬት ዓመት ነው ለማለት አንዱ ምክንያት በዚህ ዓመት የኢትዮጵያ ንግድ ባንክ ያሰባሰበው የገንዘብ መጠን በታሪኩ ሰብስቦት የማያውቀው ምናልባትም የዛሬ 6 ወይ 7 ዓመት ወደ ኋላ ሄደን በዛ ዓመት ውስጥ ለመጀመሪያ ጊዜ እስካሁን የተሰበሰበውን ገንዘብ ለመጀመሪያ ጊዜ ጣሪያውን የደረስንበት ዓመት ነበር። ወይም የኢትዮጵያ ንግድ ባንክ የተቀማጭ ገንዘብ መጠኑ ከ500 ቢሊዮን ይዘለል አልነበረም ወደ ኋላ ስንመለስ። ነገር ግን በዚህ ዓመት ለመጀመሪያ ጊዜ ከ450 ቢሊዮን ብር በላይ ገንዘብ ለማሰባሰብ የቻልንበት ምናልባትም ይሄ ወር ሲያልቅ እስከ 500 ቢሊዮን ሊደርስ የሚችል ገንዘብ ማሰባሰብ የምንችልበትን አቅም ያፈራንበት ውጤት ያስመዘገብንበት ዓመት መሆኑን መጥቀስ ያስፈልጋል። ለዚህ ትልቁ ውጤት ደንበኛ ላይ ትኩረት አድርገን በመስራታችን ነው። በሁሉም ዘርፉ የተገኙ ውጤቶችን ወደ ላቀ ደረጃ ለማሸጋገር ታዲያ የደንበኞችን እርካታ ለመጨመር የባንኩን የአገልግሎት አሰጣጥ ለማሳደግ የተለያዩ ስራዎች እየተሰሩ እንደሆነ አቶ ኤፍሬም መኩሪያ ጠቁሟል። በቅርቡ የባንኩን ቀጣይ 5 ዓመት የትኩረት አቅጣጫ የሚያመለክት የኮርፖሬት ስትራቴጂ ይፋ እንደሚደረግም በዚሁ ጊዜ ጠቁሟል። የኢትዮጵያ ንግድ ባንክ የደንበኞች አገልግሎት ምክትል ፕሬዝዳንት አቶ ኃይለ ኢየሱስ በቀለ እንዲሁ ባንኩ ደንበኞች የህልውና መሰረት ናቸው ብሎ ያምናል። ለነዚህ የደንበኞች እርካታ መላቅም ያልተቆጠበ ጥረት ይደረጋልም ብለዋል። ደንበኞቻችን የህልውናችን መሰረት መሆናቸውን ላፍታም ቢሆን አለበዘንጋት እና የደንበኞች አገልግሎት አሰጣጥ የሰሞኑኛ ዝግጅት ወይም የከስተመር ወር ጉዳይ የአንድ ቀን ጉዳይ እንዳልሆነ በዛ ጊዜ ያሳየነው ተነሳሽነት ቀጣይነት እንዲኖረው ማድረግ ይገባናል ማለት ነው። የኢትዮጵያ ንግድ ባንክ ዘንድሮ ያከበረው የደንበኞች ቀን በቀጣዩ አጠናክሮ እንደሚቀጥል የገለጹት አቶ ኃይለ ኢየሱስ ሐሳቡም ብሔራዊ አጀንዳ ሆኖ እንዲከበር የመሪነት ሚናውን እንደሚወጣ በዚሁ ጊዜ አረጋግጠዋል።